الله بارك الله سنتون الفوق كيف دقون በጣም ደስተኛ ነበርኩ። ታዲያ ይህንን ደስታዬን በማየት ጓደኞቼ ራቢያ ዘውትር ደስተኛ ነሽ ምክንያቱ ምንድነው ሲሉኝ እኔም በደስታ ትዳሬ ነው ብዬ መልስ ነበር። 4 የመተሳሰብ የመከባበር የመዋደድ 4 ዓመታት። ራቢያ ወይ ነይ እስኪ አንዴ መታል እንደ ውዴ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ስትገባ ለየው እንዴ ቆየሁ እኮ 5 ደቂቃ ሆነኝ ከመጣሁ። ውስጥ ነበርኩ ለዛ ነው። ጉድ እያልሽ ነው እንዴ? አዋ መምጫ ሰዓት አይደል? እንዴት ነበር ስራ? አልহামዱሊላህ ስራ በጣም አሪፍ ነበር። ባረከላህ ባረከላህ ስንቱን አልፈው። እሺ ይሄ ላንቺ ነው። ዛሬም ለኔ? አዎ ትላንትም ላንቺ ዛሬም ላንቺ ነገም ላንቺ። ላንቺ ስጦታ መስጠት አይሰለችም። ታዲያ መቼ ነው ላንተ የምትገዛው? እኔ ምን አጣው? ምን ላንቺ ነው የገዛሁት አይደል? ለኔ እኮ በየቀኑ ነው። ወያ እንዴት ያምራል! በጣም የሚያምረው። ወደድሽው እንዴ? በጣም ኦኬ። ምርጫ ላይ በጣም ጎበዝ ነኝ ማለት ነው። ሁሌም አሪፍ ነገር ነው የምትገዛልኝ። በጣም ነው የማመሰግነው። እሺ ይሄ ምስጋና ታይዋ እንዴ? አንተ ነህ ላመሰግንኩ። ማን ላመስግን? ታይ አላህ ቀጥል እኮ ያለኝ አንተ ነህ። ምስጋናው ይቅርብኝ። ላንቺ ምንም አይሰለቸኝም። ኑሩልኝ ሀቢቢ። በጣም አመሰግናለሁ። ደስ አለሽ? በጣም አንቺ እንደዚህ ሲልሽ ደግሞ እኔ በለጠ ደስ ይለኛል። አውቃለሁ ውዴ። ምሳ ደርሷል? አዎ የኔ ውድ ደርሷል። ምሳ በልቼ እስኪ እኔም ወደ ስራ ሄዳለሁኝ። እሺ በጣም አመሰግናለሁ። እሺ ኧረ ምስጋና ታዩ ባክሽ። ኡስማን እኔን ለማስደሰት የማይፈነቅለው ድንጋይ የለም። እኔም በበኩሌ ሰላም እንዲሰማውና በስራው ስኬታማ እንዲሆንልኝ እጅግ በጣም እጥራለሁ። የተቻለኝን ሁሉ አደርግለታለሁ። ነይ ቢስሚላህ ቢስሚላህ። ይሄንን ያንቺን ጉርሻ ለምጄክ ለስራ ከሀገር ቦታ ምን ሊውጠኝ እንደሆነ ሳስበው በጣም በቃ እኔስ ብትል ውዴ አልጣፈጠህም መሰለኝ። ኧረ ያንቺ ምግብ ምን ይጠየቃል እንዴ? ከጣፈጠ ብላ እናሳየኝ። ወይኔ ሰዓቱ ደግሞ እንዴት ነው የሚሮጠው? አብሽር ትደርሳለህ ብላ ዝም ብለህ አልহামዱሊላህ የኔ ጌታ። ምን ይሳናል? አሁን ይሄንን ሰርፕራይዝ እንዴት ነው ለባሌ የምነግረው? መቼም በጣም ደስ እንደሚለው እርግጠኛ ነኝ። ለማንኛውም ልደውልለት። የት ይሆን ያለው? ሄሎ ሄሎ ውዴ። ወዬ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የት ነህ? ስራ ቦታ አካባቢ ነኝ። ቡና ለመጠጣት ወጥቼ። ለምሳ ትመጣለህ አይደል? ወይ ዛሬ እንኳን አልመጣም። እዚህ ሆነ አንድ ማለቅ ያለበት ስራ ስላለ እሱን እየሰራሁኝ እዚሁ አካባቢ ነው የምበላው። በቃ እኔ እመጣለሁ። የምነግርህ ትልቅ ሰርፕራይዝ አለኝ። የምን ችኮላ ነው? የምን ሰርፕራይዝ? ማታ ስመጣ አይደርስም? ወይ እኔ እስከ ማታ መጠበቅ አልችልም። ይሄንን የመሰለ ትልቅ ሰርፕራይዝ ይዤ እስከ ማታ መጠበቅ አልችልም። ታዲያ ካልሆነ ለምን በስልክ አትነግሪኝ? አይ በስልክማ አይሆንም።
ይህንን የመሰለ ትልቅ ሰርፕራይዝ ስነግርህ ፊት ላይ የሚታየውን ደስታ ለማየት በጣም ነው የጓጓሁት። እኮ ምን ቢሆን ነው ይሄን ያክል? እንዴ በጣም ትልቅ ሰርፕራይዝ ከምታስበው በላይ እስከ ዛሬ ስንጠብቀው የነበረ ነገር። ያው ሁሌ የምንገናኝበት ቦታ አለ አይደለም? እዛ ምሳ የምበላበት ስራ ቦታ። አዎ እዛ ልምጣ? በቃ እዛ 7 ሰዓት ላይ እጠብቅሻለሁ። ኧረ እኔ ቀድሜ ነው የምደርሰው። በቃ እዛው እንገናኝሽ። እሺ በቃ እዛ እመጣለሁ። የኔ ጌታ አመሰግንሃለሁ። አልሐምዱሊላህ ትልቅ ነገር ነው ያደረክልኝ። መቼም እችን ቀን በክብር መዝገብ ላይ ነው መመዘግባት። ማለቅ ያለበት ስራ ስላለ እኔ እዚህ አካባቢ ነው የምበለው። እኔማ ቤቴ ነው የምበለው። ለምን ነው ታውቃለህ? ልጆቼ በጣም ስለሚናፍቁኝ ነው። ምሳ በላለው በሚል ሰበብ ልጆቼን ለማየት ነው በዛ ጊዜ ወደ ቤት የምሄደው። ይሄን ያህል እናሳ ቀላል። በተለይ አዲሱ ልጄ እንዴት እንደሚናፍቀኝ ጠረኑ ራሱ ልነግርህ አልችልም። ለነገሩ አንተ ምን አለበት ልጅ የለ ምን የለ እኔ ነኝ እንጂ በልጅ ናፍቆት መቃጠለው። አንተ ምን አለበት የልጅ ጣሙን የታውቀውና የልጅ ፍቅራ ይለያል እኮ ነው ማለት። ቆይ አንተ ግን ለምንድን ነው የምትዘናጋው? ጊዜው እኮ እየሄደ ነው። ለብሮ ማትወልደው አትዘናጋ እንጂ ወዳጄ፣ ወለድ አድርግ እንጂ እንደኛ አይው እንጂ የልጅ ጣሙን ማየት አለበት። ጊዜውማ እየሄደ ነው። በል አትዘናጋ እሺ ወዳጄ፣ ጠንከር በል። ያደለው የልጆቹን ናፍቆት ወደ ቤቱ ያሮጣል። እኔ ደግሞ ጥሩ ትዳር እንጂ ለልጅ አልታደልኩም። ፈልጌ ያመጣሁት ይመስል ከወዳጅ ዘመድ አልፎ አላፊ አግዳሚው ሳይቀር መቼ ነው ባለቤትህ የምትወልደው የሚለው ጥያቄ በጣም አድክሞኛል። አንተ ምን አለበት ልጅ የለ ምን የለ እኔ ነኝ እንጂ አንተ ምን አለበት የልጅ ጣሙን የታውቀውና። ይበቃል። ዛሬ መጨረሻ መሆን አለበት። ከዚህ በላይ የሁሉንም ሰው ጥያቄ ሆነ አሽሙር መሸከም የሚችል ትከሻ የለኝም። አዝናለሁ ራቢያ። ህይወታችንን በየግላችን መቀጠል ይኖርብናል። ሄሎ። አሰላሙ አለይኩም። ወአለይኩም ሰላም። እንዴት ነህ? ደህና ነኝ። የት ነው ያለሽ? ወደ ቤት እየመጣሁ ነበር። ቀድሜ እደርሳለሁ አልኩህ። የት? እዛ ነው የተቀጣጠርንበት ቦታ። እኔ እኮ ወደ ቤት እየመጣሁ ነበር። በጣም ስለጓጓው ቀድሜ ደረስኩ። እሺ በቃ እዛው ጠብቂኝ፣ እመጣለሁ። ቤት ገብቼ ልብስ ቀይሬ እመጣለሁ። አንተ ለመንገድ በጣም እንደጓጓው ነግሬሃለሁ። ልብስ ቀይሬ እመጣለሁ። አዎ እሺ ውዴ፣ ቶሎ ና ግን አትቆይ። በቃ እሺ፣ እዛው እሺ ጠብቂኝ። ውዴ፣ እጠብቅሃለሁ። ዛሬ የምነግርሽ አንድ ትልቅ ጉዳይ አለ። እኔም የምነግርህ ትልቅ ሰርፕራይዝ ነው። መጀመሪያ እኔ ላንቺ መንገር ያለብኝ ነገር አለ። እባክህ መጀመሪያ ነገር ያንቺ ይደርሳል። እኔ ልናገር። የኔ በጣም ትልቅ ጉዳይ ነው። እኔ ደውዬ ላገኝ ብዬ ስራ ቦታ ድረስ የመጣሁት። ስሚ ራቢያ፣ መጀመሪያ እኔ የምነግርሽ ነገር አለ። እሱን ስሚኝ። የምትነግረኝ ምንም ይሁን ምንም ግን ከኔ ሰርፕራይዝ አይበልጥም። እኔ የምነግርሽ ነገር ሰርፕራይዝ አይደለም። የምነግርሽ ነገር በህይወታችን ላይ ትልቅ ለውጥ የሚያመጣ ውሳኔ ነው። ምናልባት ይሄን ነገር እዚህ ቦታ ላይ መናገር አይጠበቅብኝም ነበር፣ ግን እዚህ ጋር የኔና ያንቺ ጉዳይ ማብቃት ስላለበት ነው። ማብቃት? አዎ። የምትፈልገው ነገር በቀጥታ ነገረኝ። እኔ ዙሪያ ደምደም ነገር አልችልም። ይኸውልሽ ራቢያ፣ እኔና አንቺ 4 አመታትን ደስ በሚል ሁኔታ በትዳር ቆይተናል አይደለም? ኢንሻአላህ ከዚህ በኋላ ደግሞ ረጅም አመት። በእነዚህ 4 አመታት ግን ዙሪያችን ያሉ ሰዎች ከኛ የሚጠብቁት ነገር ነበረ። እሱን ነገር ማግኘት አልቻልንም። ልጅ? አዎ ልጅ።
ልጅ ማግኘት እፈልጋለሁ። ታዲያ ልጅ እኮ እኛ ስለፈለግን ቤተሰቦቻችን ወይንም ጓደኞቻችን ስለፈለጉ ብቻ የሚገኝ ነገር አይደለም። ልጅ ከፈጣሪ ነው። እኔ ልጅ ማግኘት እፈልጋለሁ። ሰው ከታገሰ ከሚስቱ ይወልዳል ሲባል ሰማው። ከታገሰ ይኸውልሽ 4 ዓመት ሙሉ ታግሻለሁ። 4 ዓመት ቀላል ነው እንዴ? ልክ ነህ። 4 ዓመት ቀላል ነገር አይደለም። ግን ደግሞ አሁን ላይ እስካሁን የታገስንበት አሁን ምንም አይነት ነገር ብትይ የሚለወጥ ነገር የለም። እኔ ሌላ አግብቼ አይኔን ባይኔ ማየት እፈልጋለሁ። የኔና አንቺ ጉዳይ ግን እዚህ ጋር ማብቃት አለበት። ይሄ ነው ውሳኔ። ይሄን ልነግርሽ ነው። አሁን ደግሞ ያንቺን ሰርፕራይዝ መስማት እንችላለን። አሁን ንገሪኝ፣ አንቺ ሰርፕራይዝ ምንድነው? እኔ አንተን ሰርፕራይዝ ላደርግ መጥቼ እኔ ነው ሰርፕራይዝ አደረከኝ። ይሄን ምንም ማድረግ አይቻልም። 4 ዓመት ማለት ቀላል ነገር አይደለም። 4 ዓመት ሙሉ ታገዝኩኝ። ይገርማል። 4 ዓመት የተገነባን ቤት በአንድ ቀል ማፍረስ እንደዚህ ቀላል ነው ማለት ነው? ቀላል ነገር አይደለም። የግድ መሆን ስላለበት ነው። 4 ዓመት አስቢው እስኪ። አሁን የኔ ሰርፕራይዝ ላንተ አይገባም። እንዳልከው 4 ዓመታትን በፍቅርና በመተሳሰብ አሳልፈናል። ግን አንተ ውስጥ የነበረውን ስለማላቅ ለዚህ ያልተዘጋጀሁም ነበር። ይዤ የመጣሁትን ሰርፕራይዝ ላንተ ለመንገር ሞራል የለኝም። ምክንያቱም እኔ በአንተ ህይወት ውስጥ ምንም አይነት ቦታ እንደሌለኝ የተረዳሁት። እንዳሰብከው ጥሩ ህይወት እንዲገጥምህ እመኛለሁ። ላንቺም መልካሙን ሁሉ ይግጠምሽ። ደህና ሁኚ። ደህና ሁን። ኡስማን ለምን አንዴ እንኳን ልትሰማኝ ፈቃደኛ አልሆንክም? ልጅ ባለመውለዴ ከሰዎች የሚደርስብኝን ትችት እኮ ችዬ የኖርኩት አንተ ለኔ ጥሩ ስለነበርክ ነው። አንተ ስለምታስብልኝ እኮ ነበር። እንደዚህ እንደሚሰማ እንኳን አላውቅም ነበር። ለምን ቀድመህ አላሳወከኝም? ለምንድነው ታዲያ 4 ዓመታትን ጸጥ ብለህ ቆይተህ በድንገት እንደዚህ አይነት በረዶ ያወረድክብኝ? ምን አደረኩ? ጭራሽ በህይወቴ ያጋጥመኛል ብዬ ያላሰብኩትን እንለያይ ያልከኝ። እኔ ደስታዬን ላበስር ስመጣ አንተ ግን በጭካኔ ያሰናበትከኝ። ኡስማን ለምን የሁሉ ጊዜ የሁሉ ህይወት የሁሉ ደስታ እውነት አልነበረም ማለት ነው? እንዴት በአንድ ጀመረ ህይወቴን በሙሉ ትነጥቀኛለህ? እንዴት አስቻለ? እንዴት ሰው በድንገት ሳያስቡ እንለያይ ይባላል? ምን አይነት ጭካኔ ነው? ምን አይነት ጭካኔ ነው? ያ በፍቅርና በመተሳሰብ የተገነባው የደመቀው ቤቴ፣ በሳቅ ሞቅ የነበረው ቤቴ ዛሬ እንደ በረዶ ቀዝቅዟል። እሱ እንደፈለገው ፍቻችን በአጭር ጊዜ ነበር የተጠናቀቀው። ዛሬ የሰርጉ ቀን ነው። ሰሚራ ዛሬ ቁርስ የለም? አቦ አንተ ደግሞ ስሚት ለምንድን ነው የሚቀሰቅሰኝ? በኋላ ስንት ሰዓት እንደተኛው ታውቂ የለ እንዴ? እና ቁርስ የለም ዛሬ? እዛው ስራ አካባቢ የሆነ ነገር ፈላልገ ብላ እና ቁርስ የለም? እንደውም ለእኔም በዛው በሞተረኛ ቴካዊ ላክልኝ። ኡስማን ወይ ናንቺ ቁርስ ነው
ረሳ አትረፍዶብኝ። ኧረ እንዴ ሳብ ለማት ነው ቀርቧል። ግድ የለሽም እባክሽ። ባይሆን በሳመት ይችላል። በጭራሽ ነው ምግብ ነው ሳትበላ ቤት ነው። ህይወቴ ከየት ወዴት ነው የተቀየረው? ሁሉም ነገር ቅጽበታዊ ነበር። ተዳፍኖ ያደረ እሳት ለማቀጣጠል ጥቂት ማራገብ በቂ ነው። የኔም ህይወት እንደዛ ነበር የሆነው። አለኝ ያልኩት የገነባሁት የተማመንኩበት ህይወት በአንድ ጀንበር ፈረሰ። ዘወትር ለምን አትወልዱም ከሚለው የሰዎች ትችት የትዳሬ መልካምነት በልጦብኝ ችላ ያልኩት ነገር በአንዲት ንግግር ከተዳፈነበት ወጥቶ ያንን ውሳኔ እንደወስን አደረገኝ። ራቢያ፣ ከሁሉም በላይ ዝምታ ሻመመኝ። የሰዎችን ትችት የማልችል ደካማ ሆኜ ጨከንኩብሽ። እባክሽን ዝምታሽ ሰላም ነስቶኛል። ሁሉም ቦታ ትዝታዎች አሉ። ሁሉም ቦታ ሳቅ፣ ጨዋታ፣ ተስፋ ነበረው። አሁን ግን ያ ሁሉ ነገር የለም። እንደ ጉም ተነዋል። ከነዚህ ትውስታዎቼ ጋር መኖር አልቻልኩም። በጣም ከበደኝ። ያለኝ አማራጭ አገር ጥሎ መሸሽ ነው። ሐረር የሚኖሩ ቤተሰቦች ጋር እዛ ሄጄ አዲስ ህይወት መመስረት በቃ ወሰንኩ። ጨርቄም ማቄን ሳልል ተነሳው ሄድኩ ሐረር። ندخبي من ملو خلقان حبيب الله ودخوخ ودخوخ سيدي ودخوخ 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 أحمد ودخوخ بيجي رابيا ኧረ ነይ እባክሽ። እሺ እላለ ነይ ቢስሚላህ። ራቡ ምን ሆነሻል? ቢንጂ እንግዲህ ዛሬ ገና መስኝም ነይ ነይ ብለሽ ምነው አገርሽ ናፈቀሽ እንዴ? ከእንግዲህ ናፍቀኝ። ታዲያ እንዴ ልብንማ እንድናርጎ መኖር ነው። አቦ ፈታ በይ። ገና ከሆኑ በኋላ እንዴ ልትሆኚ ነው? ልክ ነሽ። ልብ እንደደን ማድረግ ነው። ስራ መጀመር አለብኝ። ያው እንግዲህ ህይወት ይቀጥላል አይደል? ልክ ብለሻል። ጊዜ ቆሞ አይጠብቀንም። ልክ ነሽ። ጊዜ ቆሞ አይጠብቀንም። ሀይ ቢንጂ እየበላሁ ነው ብቻ።
ለምን ምሳን በላ? ቆይ እስኪ ስሚ አንዴ እቺን ፊልም ልጨርስ ከጀመርኳት ጨርሳት። ያው እቺን ጨርሼ እንበላለን። ይርቦኛል። ከራበዛ ፍሪጅ ውስጥ ላምን ቀብላት ነው አለንደ ምናልሽ? አሁን ቀብላ አዎ ندخو بين انت قلف خوا رسول الله ندخو من ملوخ القرآن حبيب الله አልሐምዱሊላህ ጌታዬ ለብቻ ያልተወኝም። በችግሬም በሐዘኔም በደስታዬም ሁሌም ከኔ ጎን ነው። አላህዬ ጌታዬ ሆይ እኔ ባንተ ተስፋ ቆርጬ አላውቅም። ሁሌም ከጎኔ እንደምትሆን አውቃለሁ። አሁንም ከኔ ጋር ነህ። አልሐምዱሊላህ ረቢል ዓለሚን የኔ ጌታ ስላደረክልኝ ነገር በሙሉ አመሰግናለሁ። ከነበርኩበት ጭንቀት ስላወጣኸኝ፣ ስላጽናናኸኝ፣ ስለ ሁሉም ነገር ከልብ አመሰግናለሁ። አንተ ቸርና ረህም የሆንከው ጌታዬ፣ አንተ የወሰንካቸውን ውሳኔዎች በሙሉ ወድጄ ተቀብያለሁ። ሁሉንም ነገር የምታደርገው ለኸይር ነው። ከእንግዲህ ህልሜም ሁሉ ነገሬም አንተን ታላቁን ጌታዬ መገዛት ነው። አሁን ያ ሁሉ ሳቅና ደስታ ከኔ ርቋል። ሰላሜን ካጣሁ ሰነባበትኩ። ስራዬንም በአግባቡ መስራት ተስኖኛል። ነገሮች ቢስተካከሉ ብዬ የሚችለውን ሁሉ እየሞከርኩ ነው። ራቢያስ ግን ለምንድን ነው ከፍቻችን በኋላ ሀብት ንብረቷን ሳትካፈል በዛው ተታኝ ጠፋችሁ? ስጦታ ብቻ ስጦታ እኔ ደግሞ አይፎን 17 መስሎኝ አይፎን 17
ምርጫ ላይ ጎበዝ ነኝ ማለት ነው። በጣም አንድም ቀን ሳስታውቅም ዛሬም ላንቺ ነገም ላንቺ ትናንትም ላንቺ ምንም አይሰለቸኝም። ይወልኝ ሀቢብ በጣም አመሰግናለሁ። እንዴ በጣም አንቺ ደስ ይልሽ ምን የበለጠ ደስ ይለኝ። የስጦታ ፍርስ ጥርሱ አይታይም ሲባል አልሰማሽ? ምንድነው በሰው ውስጥ ያስቀመጥሽው? ስሙን የጠየቀኝ ይቀልልኩኝ አይደለም። ስሙን የጠየቀኝ አንቺ ትንሽ አታፍሪ? ሰምኛለሽ? ከቢፋ ሚስቴ ጋር እኮ የተለያየሁት ልጅ ስላልወለደችልኝ ነው። ገባሻል? እና እኔ ልጅ እንደወልድልህ ነው አታብለና አይገባል ነበር። ግን አንቺ ከኔ መውለድ አትፈልጊም። ለዚህም ተደብቀሽ ወደ ልጅ መቆጣጠሪያ ኪኒን የምትወስጂው አይደል? እኔ እኮ ካንተ ልጅ መውለድ ሳልፈልግ ቀርቼ አይደለም። እና ስታገባኝ እኮ ያለህን ሀብትና ንብረት በሙሉ በሷ ስም አስመዝግበሃል። አዎ። እና እኔ ምን ተማመኝ ነው ልጅ መውለድልህ? ይኸውልሽ በሷ ስም ያደረኩት ሀብትና ንብረት የሷ ነው፣ የሷ ሀቅ ነው። እሷን ከማግባቴ በፊት 5 ሳንቲም አልነበረኝም። ከኔ እኩል ለፍታ አፈር ድሜ በልታ ያፈራችው ሀብትና ንብረት ነው። ያ ያፈራነው ንብረት ግማሹ ደግሞ የሷ ነው። የሷን ሀቅ ደግሞ 5 ሳንቲም አልነካም። 5 ሳንቲም አይደል? እሷ ሳትፈልግ ቀርታ ብሉዝ ፈለጋት አጣት አይደል? ይሄ ማለት ደግሞ ንብረቱን አትፈልግም ማለት ነው። በቃ ተዋት። ይኸውልሽ እውነት ነው አንቺ እንዳልሽው እሷ ለቁስ ግድ የላትም። ቢሆንም ግን ሀቋ ይቀመጣል። መቼም ትምጣ መቼም የሷን ሀቅ አልበላም። አሁንም ቢሆን ፈልጌ ስላጣኋት ነው። ያኔ ልጅ ስላልወለደች እንድንለያይ ስነግራት አንዲት ክፉ ቃል ሳትናገረኝ ነው አዝናብኝ ሄደችው። ከዛን ጊዜ በኋላ ላገኛት አልቻልኩም። እየፈለግኳት ነው። ግን ኢንሻአላህ አንድ ቀን ተመልሳ ማምጣቷ አይቀርም። አንድ ቀን ደግሞ አገኛታለሁ። የዛኔ የሷን ንብረት ለሷ ነው የምሰጠው። እሺ እና እሺ እኔስ ልጄስ በኋላ ከወጥተን ጎዳና መውደቃችን ነው። አንተ አንድ ነገር ብትሆን አንቺ ንብረት ነው አይደል የፈለግሽው? ሀብት ንብረት ነው አይደል? ይሁሉ ነገር የሚያደርግሽ ከኔ ልጅ ላለመውለድ ምክንያት ያደረግሽው ንብረት ነው አይደል? አይደል? ዞሮ እኮ ለልጅህ ነው የሚሆነው። በቃ ይኸውልሽ የሷን ሀቅ ሳልነካ የኔን ድርሻ ግማሹን በነገው ዕለት ሙሉ በሙሉ በስምሽ አዞርልሻለሁ። በስምሽ እንደዛ ከሆነ ጥሩ። አንተም ቃልህን አትጣፍ። የዛሬ 9 ወር ወንድ ልጅ ከነቃጭል ዱብ ነው ማደርግልህ። ማየት እስኪ ልጄ ሴት ትሆኚ ወንድ ትሆን አላውቅም። ሴትም ሆንሽ ወንድም ሆንክ ግን ለኔ ለውጥ የለውም። ሴትም ብትሆኚ ወንድም ብትሆን ከአላህ የተሰጠኝ ኒዕማ ነውና በጸጋ እቀበለዋለሁ። የኔ ጌታ ቸር ነው፣ የአዛኞች አዛኝ ነህ። ጌታዬ አንተ እኮ የቸሮች ቸር የአዛኞች አዛኝ ነህ። ሰዎች ተስፋ በቆረጡብኝ ጊዜ፣ ሰዎች አትወልድም ብለው በገፉኝ ጊዜ አንተ ግን ከጎኔ ነበርክ። ሁሌም ከጎኔ እንደሆንክ አምናለሁ። ከአንተ ተስፋ አልቆርጥም። መቼም ተስፋ ቆርጬ አላውቅም። አሁንም አልቆርጥም፣ ወደፊትም አልቆርጥም። አንተ የሰጠኸኝን ጸጋ ደግሞ በተርቢያ በስነ ስርዓት ለማሳደግ የበኩሌን እሞክራለሁ። አንተም ከጎኔ ልትሆንልኝ እፈልጋለሁ የኔ ጌታ። ሁሌም ከጎኔ እንደነበርከው አሁንም ከጎኔ ሆነልኝ። ስለምታግዘኝ ነገር ሁሉ አመሰግናለሁ የኔ ጌታ። አልሐምዱሊላህ ረቢል ዓለሚን።
ወሰደልኝ እኮ ምኑን? ንብረቱን በሙሉ። እንዴት? የወሊድ መቆጣጠሪያውን እኮ ሆን ብዬ ነው እንዲያገኝ ያደረኩት። ከዛማ የአራስ ነብሩን ያዙኝ ልቀቁኝ አለ። ከዛ ምን ተፈጠረ? ልጅ ያልወለድኩልህ ሀብትና ንብረቱን በእኔ ስም ስለሌለኝ ነው ብዬ ስለው ግማሽ ሀብቱን በሙሉ ለኔ ያዞረልኝ። አይገርም? እና ልትወልጂለት ተስማማሽ? የምን መውለድ? በሱ ቤት እኮ ያንን ሀብትና ንብረት በሙሉ ያወረሰኝ ልጅ ይወለድለት መስሎት። አንቺ ግን በተወልጂለት ምን ችግር? አረ የምን ልጅ? ያጁዛ ቀድሞኑ መቼ ይወልድና? ለምን አወቅሽ? ከተጋባን ጊዜ ጀምሮ እኮ የወሊድ መቆጣጠሪያው ሲጃ አላውቅም። ለምን አልጸነስኩም ታዲያ? አንዳንዴ እኮ እንደዚህ ያጋጥማል። ከቀድሞ ባለቤት የወለድኳት ልጄ እኮ የወሊድ መቆጣጠሪያ አንድ ቀን ሳልወስድ ቀርቼ እንደጸነስኳት። ያንቺ አለመሰነስ ነው የእሱን ማንነት ያረጋግጣል። ባልሽ እኮ በጣም ጥሩ ሰው ነው። ቆይ ለምንድን ነው ከሱ መውለድ ያልፈለግሽው? ደግሞ ስለ በፊቷ ልጅሽም አልነገርሽው ማለት? እውነቱን ንገሪውና ከዛ በኋላ ህይወታችሁን ቀጥሉ። ልቡ ከሌላ ሰው ጋር ያለውን ሰው ማግባትማ ትርፉ መቁሰል ነው። ጀግና ጀግና ነሽ። እንድልሽ ጠብቀሽ ነበር። በሰው ደካማ ጎን የገቡ ድብቅ ዓላማቸውን የሚያሳኩ ሰዎች ጀግና ሳይሆኑ ፈሪዎች ናቸው። ፈሪዎች ታውቂያለሽ? በዚህ አይነት ስንት ውሸት ዋሽተሽኝ ይሆን? ስንት ነገር ዋሽተሽኝ ይሆን? ልጅን የሚያክል አላህ የሰጠሽን ጸጋ እንዴት ታፍሪበታለሽ? እንዴት ታፍሪበታለሽ? በልጅ ታፍራል? በቃ ሊዳው ተወይ። እጂ ምን ቀረሽ? ድብቅ ዓላማሽን እንደሆነ አሳክተሻል። ራቢያ ይቅር በይኝ። ያልሆነ ቃል ተናግሬ ልብሽን አቆሰልኩት አይደል? እኔ ሌላ አግብቼ አይኔን ባይኔ ማየት እፈልጋለሁ። የኔና አንቺ ጉዳይ ግን እዚህ ጋር ማብቃት አለበት። ግን ምን ዋጋ አለው? ከተኛውበት ስነቃ ፈልጌ ያጣው። ይቅር በይኝ። የት ብዬ ላገኝሽ? ፈለኩሽ ደከመኝ፣ አጣሁሽ። እባክሽን ይቅር በይኝ። የት ብዬ ላገኝሽ? የት ልፈልግሽ? ፈለኩሽ፣ ላገኝሽ አልቻልኩም። ይቅር በይኝ ራቢያ። ራቢያ ናት? አይኔ ነው ወይስ እሷ ናት? እንዴ ልጁስ?
ልጁ የማን ነው? ራቢያ ከረጅም ጊዜ በኋላ እንደዚህ ደስተኛ ሆነሽ በማየቴ በጣም ደስ ብሎኛል። ልጁስ የማን ነው? በእርግጥ እሷን ይመስላል። ግን ከኔ ከተለያየች በኋላ ወዲያው አግብታ ካልሆነ ይህን የሚያክል ልጅ አታድርስም። ታዲያ ልጁ የማን ነው? በገዛ እጄ ያጣሁት ህይወት ስለሆነ መብት ባይኖረኝም የልጁን ሁኔታ ግን ማወቅ ይኖርብኛል። በጣም ጥሩ። እዚህ ነው ያረፋችሁት? ልጁን ተከታትዬ የማን ልጅ እንደሆነ ማጣራት አለብኝ።
ወይ ደግሞ ማሻአላ እንዴት ነው የሚያምረው የኔ ልጅ ቢሆንስ ግን ምንድነው ማድርገው እሷንስ ለማናገር ምን አይነት ሞራል ይኖርኛል አረ በጣም ከባድ ነው አዎ ይገርማል ልጁን ባየሁት ቁጥር ግን የሆነ የማላውቀው ስሜት ይሰማኛል አሁን እኮ ትልቆኛል ስለአባቴ ንገሪኝ አሁን በቃ ትልቆንክ ማለት ነው 10 አመት ሊሆነኝ እኮ ነው የኔ ወድ አድገህልኛል ይኸውልህ ቆንጆ አሁንም ጥቂት ጊዜ መጠበቅ ይኖርብሃል እንድታቀልኝ የምፈልገው ነገር አለ ሁሌም እንደምልህ አባትህ አንተን በጣም ይወድሃል ጎበዝ ስለሆንክ ደግሞ ጎበዝ ተማሪ ስለሆንክ ጥሩ ልጅ ስለሆንክለት በጣም ይኮራብሃል የሆነ ቀን ደግሞ ፈጣሪ ፈቅዶ ስትገናኙ አንተን ትልቅ ቦታ ላይ ሆነ እንዲያገኝ ነው የምፈልገው እሺ እኔ ወድ ያ ደግሞ ይሆናል አይደል አዎ ቴንክ ዩ አመሰግናለሁ ናልኝ የኔ ወድ መጅሊስ ፍላጎት የልብ የሚያደርሰው ድርጅታችን ለቤት ውበትን የሚያላብሱ መጅሊሶች ምቾትን ከጥራት ጋር አጣምሮ ደረጃውን በጠበቀ ቴክኖሎጂ በመታገዝ አልሙኒየም እና ኤምዲኤፍ ደንበኞቹ በሚፈልጉት ዲዛይን መጅሊሶችን እያቀረበ የሚገኝ ኢትዮ ሳዳት አረቢያ መጅሊሶች ነን ዛሬ ደግሞ አይመጡም እንዴ የልጁን ማንነት እስካረጋግጥ ድረስ እነሱን መከታተል አይሰለችኝም ልጁን ብቻውን የሚሆንበትን አጋጣሚ ለማግኘትና ለመጠበቅ እቻልኩትን እሞክራለሁ ግን ያ ልጅ የኔ ልጅ ይሆን ከሆነስ ምንድነው ማደርገው ራቢያ ያኔ ልትነግረኝ የነበረው ስሚ ራቢያ መጀመሪያ እኔ የምነግርሽ ነገር አለ እሱን ስሚኝ ምንም ቢሆን ግን ከኔ ሰርፕራይዝ አይበልጥም እኔ የምነግርሽ ነገር ሰርፕራይዝ አይደለም የምነግርሽ ነገር በህይወታችን ላይ ትልቅ ለውጥ የሚያመጣ ውሳኔ ነው ምናልባት ይሄን ነገር እዚህ ቦታ ላይ መናገር አይተበቅብኝም ነበር ግን እዚህ ጋር የኔና ያንቺ ጉዳይ ማብቃት ስላለበት ነው ማብቃት ምንም ይሁን ምን ለምንድን ነው ያልሰማሁት ብቻ ይሄን ከነበረ ጸጸቴ እጥፍ ድርብ ነው የሚሆንብኝ ለራሴ ፈጽሞ ይቅርታ አላደርግም ለምን ቸኮልኩ ቢያንስ ሰርፕራይዙ ምን እንደነበረ ሰምቻት ቢሆን ብቻ አላቅም የተደበላለቀ ስሜት ነው የተሰማኝ ያለው ምን ማድረግ እንዳለብኝ አላውቅም አሁን ላይ ግን ባደረኩት ነገር የራቢያን ፊት ለማየት አለመድፈሬን ብቻ ነው ማቀው ቤቢ እንዴት ነህ ደህና ነህ ደህና ነኝ ማን ነው ስምህ
ኢማድ ኡስማን መሐመድ ኢማድ ኡስማን መሐመድ ኧረ እውነትህን ነው ልጅ እሺ ቻው የኔ ልጅ እሺ ኡስማን ሰው ከታገሰ ከሚስቱ ይወልዳል ሲባል ሰማው ከታገሰ لا مسكين